በወንድሜ አካውንት ላኩ በኔ አካውንት ሳይሆን በወንድሜ ያስገቡ አለች አሚሮ ራሷ ባፏ አሚሮ እንትን ሪከርድ ወጥቶባት ያለበት ወንጀለኞች ናቸው ከባድ ወንጀል እኮ ነው መድኃኒት ይጠጣል ያብዳል ታሳብጀዋለሽ ወንድሟን ደግሞ እዛው ምን ፈልገ ነው ከሷ ጋራ ምንድነው ሴት ኤግዛክትሊ ይኸውላችሁ ሚዲያ ላይ እኮ ምን ነገር የሌለ በጣም ከባድ ሃርድ እኮ ነው እያለች ያለችው ልጅቷ እንደውም ትላንትና ተቆልፋ ነው ቁልፉን አጣው ይሆን አንደበቷን ቆልፋዋለች አልተናገረቻቸው ምንም መልስ አልሰጠቻቸው አንዴ ከእሱ ጋር ምን ግንኙነት አለሽ ይሏታል ምን አስነክታችሁ ነው ልጆቹ ምን አስነክታቸው ነው ይላል ዳዊት ምንድነው የሚነካቸው ኤፍሬምም ተነክቷል ዛሬ እንደውም ቪዲዮን ጧት ስነሳ ወደ ስራ ቦታ ቪዲዮን ሳይ ልጁ ፏብሏል እንደውም ከሷ ጋር የሆነ ለመዝናኛ ቦታ ሄደው አይታችሁት እንደሆነ ስለዚህ እስቲ ከአሁን እኔ አንድ በጣም የሚገርመኝ የኔ እምነት ተከታይ መሆናቸው ዴቭና ቺግዝ የምትውላቸው እምነቴን በጣም እንድጠራጠረው አደረገ አለ እንደ ይሄ ነገር አልተማርንም እንደ መጽሐፍ ቅዱስ አባቶች ያላስተማሩንም እውነቱን ጠብቀው አላሉንም እናትና አባትን ወንድምህን አክብር የሚለውን ነገር ወንድሞች ሲጣሉ ህርቅ ፍጠሩ የሚሉትን ነገር አላስተማሩንም እስኪል ግራ ገብቶኝ እኔ ገብቼም ጠይቃለሁ የእምነት አባቶችን ጠይቃለሁ ይሄ አሁን በእነዚህ ሰዎች እንደዚህ እኮ ከባባድ ነገር ነውር ሲያደርጉ እኔ እነዚህ ሰዎች ምን ሆነዋል እስኪል እውነት ጭንቅላቴ በጣም ነው ያመመኛል ለምን ለከናት ያስጠይቃል እነሱ ግን አሁን በዶላር አብደዋል ገባ ዶላር እያሳበዳቸው ነው በየወሩ የሚያገኙት ህይወታቸውን እንዴት አርጎ ባንዴ ብድግ እንዳረጋላቸው ስለሚያውቁ ስለ እምነት ስለ ትውልድ ስለ ቤተሰብ ኢምንት ያክል አይጨነቁ አይመለከታቸውም በቃ ምን አገባኝ እኔ ደሞዜን ላገኝ በወር ዶላሬን ልቁጠር ነገራቶችን ካስተካከልኩኝ በኋላ ወደ ራሴ መለሳለሁኝ ብለው እየጋለቡ ነው ያሉት ሰይጣን ምን እንደሆነ ታውቃለሽ ምን እንደሚጋለብባቸው አይደል እዚህ መቂ እኔ ባለውበት ከተማ ላይ ተወልጄ ባለውበት ከተማ ላይ መቂ ድንገት ልሰሚት ሌላ አውሬ መልእክተኛ ካለ አላቅም ግን ምንድነው መሰለሽ በየአንዳንዳችን በኢትዮጵያ ያሉ ሃይማኖቶች ብልሽት እንዳሉ ይገባሻል ለምን በውስጣቸው ያሉ ሰዎች ሃይማኖቶችን ጠቅላላ አበላሽተዋቸዋል ለምሳሌ እንደ ሃይማኖቱ በአግባቡ መውጣት መግባት አልቻሉ በዚህ ነው የአንዳንዱ የሃይማኖት ድርጅት ውስጥ ሌቦች ተሸሽገዋል ኃጢያተኞች በደለኞች ተሸሽገዋል እግዚአብሔርን የማይፈሩ ወደ እግዚአብሔር የማይመለሱ ሰተታቸውን ይቅርታ የማይጠይቁ ግትሮች አስጠያፊ ሰዎች እየተፈጠሩ ነው በኢትዮጵያ ምድር ላይ ለሰው ማይራሩ ለገንዘብ ብለው ሰዎችን የሚያጠፉ በተለያየ አቅጣጫ የሚነሱ ሰዎች አሁን ይሄ ወንድምን ከመግደል አይተናነስም እኔ ይቅርታ አድርግልኝና ደፍረ ለምን አልክ እንደዚህ ኖ ሲጀመር እኔ ዩቲዩብ ላይ እየሰራሁኝ ነው በዚህ ዙሪያ ላይ ወንድምን ከመግደል አይተናነስም ተውኝ ሰላምን ልጠብቅበት ሲል ሰላምህን አጠብቅም ብሎ ማሳበድ ማለት የአእምሮ በሽተኛ ማለት እግዚአብሔር ካልፈወሰሽ በስተቀር ህክምና እኮ አእምሮን እኮ ህክምና ማዳን አይችልም አይደን ከፍተሽ እንትን አትዩ በጣም አደገኛ ነገር እኮ ነው ለአእምሮ የማይጠነቀቅ ትውልድ ለአእምሮ አረ እኔ በጣም ከሚገርምሽ ነገር እያንዳንዱ ሰው ስንደግፍ ምን አለ ከእውነት ጋር ብንደግፈው እውነትን እየተነጋገርን ብንደግፍ ምን እኔ ደጋፊም አይደለም እነዚህ ሰዎች አላቃቸውም አንቺ እንዳልሽው በቀደምለታ እኔ ዩቲዩብ ላይ ነው ማቃቸው አልሽ ራስሽ ግን እዚህ ሚዲያ ላይ የሚደረገው ነገር አስጠያፊ ሲሆን እንቃወማለን ነው እንዴት አስጠያፊ ነገር ሲደገር እኔ ለምን አንቺን ተከተልኩሽ አሁን አንዳንድ ሰዎች አንቺን የሚቃወሙ ሰዎች ሳያቸው ግርም ይሉኛል ለምን ወይ ቪዲዮውን በአግባቡ አያዩትም ማለት ነው ቢያዩት እኮ አይቃወሙ አጫጭር ትንንሽ ነገር እየሰሙ እኮ ነው ያንን ተከተሉ ቆርጠ ስለሚያዩት ህዝቡ አይፈልግም ህዝቡ ሀቅ ነገር አይፈልግም ሀቅ ነገር አይፈልጉ እና ሰው የሚፈልገው አሁን ይሄ ዘመኑ ተቀይሯል ሱብሃን ረቢክና ብልግና ነገር ምናምን ነው እንጂ ለትውልዱ ወደፊት ህዝባችን እኛ ኢትዮጵያ ውስጥ ተወልደን እንዳደግን ምናምን እንደ ሀገራችን አዳ እንደ ሃይማኖታችን አይፈልጉ ህዝቡ ጥሩ ነገር አይፈልግም ይሄ እኮ ነው እርም አርገን ሄደን ባናይ እርም ኩላቸዋል ያበረታታሉ ቪዲዮ ያሉ ሴት ሊወርቃ እንድትሰበር ያረጋሉ አባት ከልጅ ከናት ተነጥሎ እንዲያድግ ይፈልጋሉ ስሜታቸውን እንጂ
ሃይማኖቴ ምንድነው የሚፈቅደው ሃይማኖቴ ምንድነው የሚያዘው የሚባል ነገር የለም። ያለሽ ምን አለ መሰለሽ አንቺ እንዳልሽው አንድ ነገር እንደው በዚህ በኢትዮጵያ ምድር የተከሰተ ነገር ልንገርሽ። ሰውየው ቤት ውስጥ በጣም እድሜው በጣም ያረጃል እና አርጅቶ በቃ እንደው ስልጣን ቢሰጠኝ እንደው ጥሩ ነበር እንደው መሆን የሚገባውን አሳያቸው ነበር። ግን የፈጣሪ ይበልጣል። ጸሎት አርግባቸው። አረ ይኸውልሽ ዋጋ ያስከፍላቸዋል። ዋጋ ያስከፍላቸዋል። እንጠብቃለን። ሁለተኛ ነገር ደግሞ እስቲ እንደው አንዳንድ ትልልቅ መልእክቶች የሚያስተላልፉ ሰዎችን ሚሽን አይደረጉም መሰለኝ እነሱ ጋር እንዴት እንደማይደርስ ግራ ገብቶኛል እንጂ እነዚህ ሰዎች እምነት የላቸውም፣ ከማህበራዊ ኑሮ የላቸውም፣ ከቤተሰብ የላቸውም። አሁን ትልልቅ ዩቲዩበሮች አሊያም ትልልቅ ቲክታከሮች ጥሩ ነገር የሚሰሩ ሰዎች ጋራ ሜንሽን አድርገ ስትልክላቸው ስራ ነው እየሰሩ ያሉት። ይስሩ ነው የምትባለው። ሌላ ምንም የሚሉት ነገር ለትውልድ ምን እንደሚያስተላልፉ ውስጡ መልእክት ምን እንዳለው የበቀልን የሆነ በቃ እርስ በርስ አለመግባባት አለመስማማትን፣ እናት በልጇ መጨከን፣ ልጅ በእናቱ መጨከን፣ አባትና ልጅ የማይግባቡ ወንድምና እህት የሚገዳደሉበትን መልእክት እያስተላለፉ ስራ ነው ብለው ይሉካል። በዛ በስራ ውስጥ ግን የሚከተለው ትውልድ ለካ እንዲህም አለ እንዴ ብሎ ቢላ ብድግ አድርጎ እህቱን መለማመጃ ያረጋል። ገባ? መሳሪያ ፊት ለፊቱ ላይ ካገኘ መሳሪያውን ብድግ አድርጎ እህቱ ላይ አናቷን ይላታል። ሚዲያ ላይ የሚያየው ይሄንን ነው። አሁን መሳሪያ እንደልብ ነው መሰለኝ ኢትዮጵያ ውስጥ እየታደለ ያለው። ብዙ ዩቲዩበሮች እጅ ላይ መሳሪያ እናያለን። ብዙ ዩቲዩበሮች እጅ ላይ ቢላ እናያለን። ብዙ ዩቲዩበሮች እርስ በርስ ይተፋፈናሉ። አንድ ሰው አቤልን በቀደም አይታችኋል። የሆነ ልጅን አፍነው በማዳበሪያ እንደ ሬሳ ተሸክመው በዛ ውስጥ አሁን ቢታፈንና ቢሞትስ የትኛው ህግና የትኛው መንግስት ነው የሚጠይቃቸው? ሳይሞት ደርሶ በአካል ካልጠየቃቸው እነዚህ ግርግር የሚያነሱ ወከባ የሚያነሱ ሰዎችን ለትውልድ ክፉ መልእክት የሚያስተላልፉ ሰዎችን ህግና መንግስት ይዞ ካልጠየቃቸው ካላስቆማቸው እመነኝ እኔ በሚቀጥለው 2019 እመነኝ ትውልድ እርስ በርስ ይጠፋፋል ነው ብዬ እርስ በርስ ይጠፋፋል። በዚህ ሁኔታ ትክክል ሃይም ባይም እዚህ ትግራይ ማለት ነው ልንገርሽ። አሁን በቀደም የትግራይ ውስጥ እንደዚህ ዩቲዩበሮች ነበሩ። እንደዚህ በትዳር በፍቅረኛ የተነሳ ሲሰሩ ታስረው ነበር አሉ። እዚሁ የኛ ጓደኞች ናቸው ያወሩት። አንድ እንደውም 4 ወር ታስሮ ነው ብለዋል የተለቀቀው አንደኛው። እንደዚህ ያለ ነገር ብዙዎች እኮ ከትግራይ ወደ አዲስ አበባ እየመጡ ነው። አዲስ አበባ የሰው ፍቅረኛ የሚነጥቁት የሰው ባል የሚነጥቁት ብዙዎች የትግራይ ልጆችን አሁን አዲስ አበባ እያያዩዋቸው ነው። እና አሁን እዚህ አዲስ አበባ ያለው ነው አሁን ዝም ያለው አዲስ አበባ ያለ ህዝብ ነው። ከቡታጅራ ተባረው ነው የቡታጅራ ልጆች አሁን ከቡታጅራ ተባረው ነው አዲስ አበባ የሚሰሩሳ። የአዲስ አበባ ህዝብ እንዴት ነው ዝም የሚለው? እውነቴን ነው ማለት አዲስ አበባማ የሁሉም መናኸሪያ ሆነችና መረን ሆነች። ይቅርታሽ እናትዬ፣ እሺ ቀጥይሽ እናት። አንዴ ተራሽ አውሪ እሺ እናትዬ። እሺ ወንድማችን እንኳን ደህና መጣ። እንኳን ደህና ጠበቅሽ። ድምጽ ያስተጋባ ከሆነ ይቅርታ። ኧረ ችግር የለም። እኔ አሁን አንተ እኛ ስደት ነው ያለነውና እነዚህ ሰዎች አሁን በሩታና በአብርሽ ምክንያት ብዙ ሰው ተዋውቀናል፣ ብዙ ሰው አውቀናልና አሁንም እቺ ውሽሚት የምትባለው ከወጣች ማለት ነው እንደገና ድጋሚ ሌላ ሴት ያመጣል። ኦኬ እንደገና ሌላ ሴት ያመጣል። ሌላ ሴት ደግሞ ሌላ ኦዲየንስ ያፈራል። ያ ኦዲየንስ አዲስ ኦዲየንስ ምንም ማያውቁት ኦዲየንስ አሁን እሷን ያደነቋት ኦዲየንሶች ብር ይልካሉ ማለት ነው። እንደገና እንዳሁኑ አሁን የሚያበጣብጡ የሚያስገድሉ ምላሳቸው የሚያሾሉ ስደት ያለችው እህቴ ናት የምታበላሸው። ገባችሁ? ያን ደግሞ ቲጂ የቱ ጋር እንደሚገኝ ደግሞ በውስጥ ከፈለግሽ ሪከርድ አደርግልሻለሁ። ምኑ የጋ እንደሚገኝ ብሩ የቱ እንዴት እንደሚገኝ ብሩ ማለት ነው። ኦኬ ለነሱ የሚልኩላቸው? አዎ ለነሱ
እንዳለ አረኔ እነዚህ ስክሪንሾት እያደረጋችሁ ማውጣት ነው ስማቸውን ምናምን እነሱ ናቸው እዛ ህዝብ እርስ በርስ ሰው እንዳይስማማ የሚያደርጉት። ይኸውልሽ በቀጥታ የሚገኝበት ቦታ አለ። ብሩ ምን እንደሚያረግ ታውቂያለሽ? ይሄ አብርሽ ምን እንደሚያረግ ታውቂያለሽ? አሁንም እቺን ሴት ሲያመጣ ደሃ ናት ብሎ ደሃ ብሎ አላመጣትም፣ ሀብታም ናት ብሎ ነው ያመጣት አይደለ? ሀብታም ናት ብሎ ነው ያመጣት። ደሃ እንዳትጠቀም ነው ራሱ እንዲጠቀምባት ነው ያመጣት። ግን ተጠቅማለች። ምን አለች? በወንድሜ አካውንት ላኩ ብሩን ባና ያለች ገባች። በወንድሜ አካውንት ላኩ፣ በኔ አካውንት ሳይሆን በወንድሜ አስገቡ አለች። አሚሮ አዎ ራሷ ባፏ አሚሮ እንትን ሪከርድ ወጥቶባታል። አሚሮ የሚባለው ምን አረገ? የባንክ አካውንቱና ስሙን ለጠፈ። እኔ የኤርሜላ አድናቂ ነኝ፣ እስቲ ኤርሜላን ሰርፕራይዝ ለማድረግ ፈልጋለሁ ሲል ችግር የለም እናቴ በፈለግሽው ሰዓት ደውይልኝ ብሎ ወዳው ነው በአንድ ደቂቃ ሳይሞላ የባንክ አካውንቱና ስሙን የላቀቀው የሰጠው። ሚዲያ ላይ ቪዲዮ ሰርችበታለሁ መሰለኝ። ቴንክ ዩ። ስለዚህ ሰርተሽበታል። አሁንም ቢሆን ይሄ ነገር የማን ነው? ይሄን ሁሉ ሰይጣን የሚያበረታታው እኛ ስደተኞች ለማትዳራቸው ለማይሆን ነገር። እቺ ሴት አሁን ለትዳር ማትበቃ ሴት ናት። ትዳሯ ልትሆን ነው ብለው ቤት ተከራይተው እቃ ገዝተው ይሄ ሁሉ ያደረጉበትን የት እንደሚገኝ በስርዓት እነግርሻለሁ በውስጥ ከፈለግሽ። ይሄ ሁሉ ነገር መረጃ ስጫት ተስራበት ዛሃራ ተስራበት መረጃ መስጠት በውስጥ እነግርሻለሁ የት እንደሚገኝ ከዛ በሱ ብቻ ማለት ነው። ወላሂ ለአዚም በሱ ብቻ እስር ቤት መግባት ይችላሉ። እኔ ችግር የለውም ስደት ነው ያለሁት አይደለ? 5 ሳንቲም አረጋቸውም አውቅ ያለው ገባሽ? የማያውቁት ኔትወርክም የሌላቸው መሀይቦች እየተበሉ ነው ያሉት። ለእናታቸው ይነገራቸዋል እኮ ምን አገባችሁ አሉን እኮ እኛ ባለፈው ይሄን ነገር ከሰማን በኋላ በጣም ወጥቼ ላይቭ ላይ እንደዚህ ረጅም ሰዓት ላይ ቁጭ ብዬ ነበረ። ገንዘባችሁን የምትበሉ ገንዘባችሁን በማይመለከታችሁ ለሰው ለዩቲዩበሮች የምትለኩ ገንዘቦቻችሁ ምናምን ብለን ስንል ምን አገባችሁ ቅናት ነው አሉን። ቅናት ከሆነ አይደለም ገንዘብሽን ኩላሊትሽን ከቻልሽ አውጪና ስጫትኛ ምን አገባን። ግን ላንቺ ሳይሆን ብዙ የማያውቁ የሚበሉ ስላሉ ለነሱ ነው ብለን በጣም ብዙ አውርተንበታል በዚህ ጉዳይ ላይ ማለት ነው። ይኸውልሽ ማሬ ውዴ አሁን ማለት ነው አብርሽና ውሽሚት ካልተጋቡ ማለት ነው ወላሂ ላዚም የሚያለቅሱ ብዙዎች አሉ። ለምን ባርለም ደማ ያለቅሱም እኛ ብለናል። የዛኔ እናንተ ስታለቅሱኛ ቁስለ እናስካካለን ሻምፓኝ እየረጨን ብለናል። አንደኛ ማን እንደሚያለቅስ ልንገራችሁ። እዚህ ጋር ሁላችሁም ታዳምጣላችሁ። ጎጃሜ ዩቲዩብ ናት የምታለቅሰው። ቀለበታችንም ሽጠን መሬታችንም ሽጠን ቢሆን አብርሽና ሄርሜላን እናጋባለን ብላለች በሚዲያ በአካል ተሰቀለው ጌታ። ስለዚህ ይሄ ነገር ውሸት አይደለም ሀቂቃ ነው የምላችሁ። አሁን እኔ የምለው እኔ ምንም አይመለከተኝም፣ ግን ስደት እህቶቻችን አታሰድቡን። ሌላ ሴት አሁንም ትመጣለች ተዘጋጅታለች። እቺን ያስወጣታና ሌላ ሴት ያመጣል። የሀገሬን ህዝብ አለ የኩታጀራን ህዝብ በጣም በድህነት ለማውጣት ነው የምፈልገው ብሎ አይተሻል አይደለ? ሪከርድ ላኪላታ ሪከርድ ወጥቷል። ሪከርድ ወጥቷል። አይ ሪከርዱ ሰርቼበታለሁ። ሪከርድ ያርባል እንደዚህ ብሎ ወላሂ እንደዛ ብሏል። ወላሂ አይ ሰርቼበታለሁ። የቡታጅራ ልጆችን ቀስ በቀስ ከቡዜ ጋር ማውርተንበታል ምናምን አይነት ነገር ብሎ እሷን እያሰደበ ነው። ይህችን ምስኪን እያሰደበ ቡዜ ልበላት እየደረሰኝ ዛሬ እጁ የተቆረጠው ልጅ ምን ብሎ መጣ መሰለሽ? ሩታና ኤፍሬም አንድ ቤት አደሩ። ተይዘሃራ እንደህንን እንደው ወላሂ ይሄንን አትደጋግም። እጁ የተቆረጠ የሀገሩ ልጅ ነው። ሩታን ካልሰደብኩ አለ ማናችሁም መታችሁ አታዩልኝም፣ ግዴታ ሩታን መስደብ አለብኝ አለ። አዎ ሩታ ላይ አፉን የከፈተ ሁሉ እኮ ነው ዛሬ ዩቲዩብ እየከፈተና ዩቲዩብ ብር እየተከፈለ ያለው እውነቱን እኮ ነው። ግዴታ ሩታ መሰደብ አለባት። ገባሽ? ይሄ ነው መነሻው። በእጇ የቆረሱት ሁሉ አይደሉ እንደ ዛሬ እሷን እየነከሷት ያሉት ዙሮ እና እህቶቼ ፕሊስ አደራ ይሁንባቸው ዩቲዩበሮች ብር አትላኩ።
ሄዳችሁ ያያያችሁ ራሴን ባገኘው እንኳን ለነሱ ልክ አደራ እናት ያልክም እንዴ ዜድ እስቲ ሀሳብ ካለሽ ንገሪኝ እናትዬ። እንደው ምን ጉር ነው ይሄ? እጁን የተቆረጠው ልጅም እንደዚህ ብሎ መጣ። አዎ እናት እንደው እኔ ምን ትናንት አልሰማሽም እንደ እጄ ትናንትና እኮ ወዳጅም ጥላቶቿም ያውኛል አለ እኮ በውስጥ ሰው ሲያናግረው ሪከርድ ቃል በቃል እኮ ምን እንዳለ ታውቂያለሽ? አለ ይኸውልሽ ምን እንደሆነ መሰለሽ ያለው ያውን እጁ የተቆረጠው ልጅ ቃል በቃል ምን አለ መሰለሽ እነሱ እንኳን ተጠቃሚ ናቸው። አሁን ሰው ሲያወራ ሰምቶት ነው እኔ ይሄን ጉዳይ የሰማሁትና እነሱ እንኳን እነሱን የምትረዱ ሰዎች እንኳን እኔ ለመርዳት ምንድነው ፈቃደኛ ያለው ናቸው። ስለዚህ ከዛም ብዬ አምታቶ ነው መውጣት ይፈልገው። አሁን ኤፍሬምን እንደዛ መናገር አልነበረበትም። እሱ ምን የሚያውቀው ነገር አለ? ከዚህ በፊት ሩታን ደግፋታለሁ ብሎ ሲል ሰምቼዋለሁ ቃል በቃል ሩታ ላይ እንደዛ አይነት ነገር ያደርጋል አለ። አሁን ደግሞ ሄርሜላን እንዴት ይክዳታል? ኤፍሬምስ ምን አገባው? አንዴ ተፋተዋል። ስለዚህ ኤፍሬም ውሽማዋ ሳይሆን አይቀርም ብሎ ያለው እንግዲህ ድፍረት ነው። እንግዲህ ይሄን እየተሰደቡ የሚያገኙት ገንዘብ ምን ያክል እውነት ይሄ አሁን ገንዘብ ነው የሚሆነው? እኔ ቅርታ አድርግልኝና ልንገት እናንተና እኮ ነው ብዙ የተናገሩት ያንን ነው። ተዛ እኮ የተለየ ራሷ እህቲቱ ማለት ነው የሰሙትና የሚያዩትን የሰሙትን ምን መሰላችሁ ሰዎች ምን መሰላችሁ ሩታም እኮ የሚባባሉት ልንገራችሁ ይዛችሁ እየመጣችሁ በጣም ታስጠላላችሁ ትደብራላችሁ ብላ እውነቷን ነው። የሚደብር ነገር ነው እንደ የሚሉት ምን መሰላችሁ አትጂጂ ምን ይባባላሉ አሉ እዛ ተሰብስበው በቃ እነዚህ የሩታን ገዳፊዎች ብር አይልኩም ብር አይሰጡም እነዚህ እነኞቹ ብር ይልካሉ ተራ ተራ ብሎ ይባባላሉ አሉ። አሁን ተራ በተራ ግር ይበላታል ደግሞ ከዚህ ብር ላክለት እንደ ግር ይበላም ይባባላሉ። እንደ ወዲው ነው እንደኛ አረብ ሀገር ላይ እግራችን እስከሚያበጥ እየፈገርን የምንሰራው ብር ለማግኘት አይደል እንዴ? እነሱ ሀገራቸው ላይ እነዛ ናቸው። ልንገርሽማ ይኸው አሁን ዳኒ የመጣው ሄድና ጥቂት አንተ ደግሞ ለቃቅም ተብሎ ነው አሉ። አሁን ይሄ አቤል እኔ አሞኛል ምናምን የሚለው በአካውንቱ እንቅጭ አርጎ ነው የበላቸው አሉ። ያ ብሩኬ ጋር ማለት ነው። ብሩኬ ጠፍቶ ውሸቱን ቻናሉ ሽጦ አሁን መጣ ቻናሌ ጠፍቶብኝ ነው ብሎ ውሸቱን ምንድነው የሚባባሉት አሉ። እዛ ተሰብስበው በጣውላ ዙሪያ ተቀምጠው ሄድና ደግሞ አንተ ተራህን ለቃቅም ብላ ዳኒ አሁን ተፈቅዶለት ነው። ቢኒ ሞክሮ ነበረ የሩታ ኦዲየንሶች ጭንቅሉን ያሉ ጊዜ እኔ ስድብ እፈራለሁ ብሎ ገለል ያለ ዳኒ። ይሄ ቢኒ ለዳኒ አንበሳ ወርዶለታል። 30 በውስጥ አንበሳ ብቻ አይደለም በውስጥ የ30,000 አንድ ቀን ብቻ በአንድ አካውንት ነው 30,000 የገባው አሉ እንጂ ሂድ ብላ አንተ ተራ ብላ ይችናሉ። ልንገራችሁ ሰዎች እውነቴን ነው የምላችሁ። እኔ ሱብሂ ነው አልዋሽም የሰማሁትን ነው። ይቺ የሩታት እኮ አንድ ጊዜ ሜላት መጣ ነበረ ሂጂ እነዛ ሄርሜላ ጅሎች ሰብ ያረጉሻል ሩታን ተተሳደብሽ ደግሞ አካውንትሽ የሚጠግባል ሂጂ ብለዋል ነው አሉ። አንድ 3 ቪዲዮ እኮ ለቃ ነበር ሩታን እየተሳደበኝ አይታችኋል። እንደዛ ነው የሚባባሉት ያለቻት ነበር። እኛ ራሱ ተጠራጠርን። አይዋ ይሄውልሽ አሁን በውስጥ እኔ ሰው ይነግረኛል ሂጂ እነሱ ሰብ ያረጉሻል ሞኝ ነሽ። አንድ ሰው ብቻ ሩታ ሰርባችሁ ብትሄዱ ሰባችሁም ትደረጋላችሁ ብር ይላክላችኋል እየተባለ ነው አሉ በውስጥ። ሩታ ግን ይሄን አታውቅም። እሷ ልጇ ጋር ነው የምትታገለው። ይሄን አታውቅም። እነሱ ውስጥ ለውስጥ ይሄን ነው የሚያወሩት። አንድ ነገር ልንገራችሁ ምናልባት እነሱ በገንዘብ ሊያስቡ ይችሉ ይሆናል። በገንዘብ አስበው ሩታን ሰድበው ሩታን አሰድበው እኔ ተሳድቤ የፈለኩትን ያህል ተሳድቤ አንደኛ ራሴን አዋርጄ በስድብ ሁለተኛ የሚመጣልኝ ገንዘብ ሊኖር ይችል ይሆናል። ግን የጊዜያዊ ደስታ ነው። ወደድሽም ጠላሽም የጊዜያዊ ደስታ ነው።